የልዑልዬ ሸጋ እናት እንኳን ደህና መጣሽ ሩቲ። በቤትሽ ስለመጣሽ ዛሬ ደስ ብሎኛል። እውነት ለመናገር ቤተሰብ እንግዲህ አቶ አብርሽ እንግዲህ በሩታ ቤት ዛሬ መጥተዋል። የበሬ ነው የምላችሁ። እንኳን ለአባቱ ይቅር ይሄ ለልጁም አይሆኑም። ቤተሰብ ገና ልጅ ነኝ፣ በስህተት ነው ወደ ትዳር የገባው፣ እንደ ሂቃ ጫወታ ነው ወደ ትዳር የገቡ ሳላቅ ነው ልጁን እየወለድኩ እያለ ነው ያለው። ስለዚህ ይሄ ልጅ ተውት፣ ተውት፣ እግዚአብሔርን ተውት። ሩታዬ ተይ፣ አይጠቅምሽም። እግዚአብሔርን እኔ እንደተረዳው ማለት ነው ቤተሰብ ሩታ ባለችው ንግግር እኔ ወደ ሌላ ወንድ መሄድ ስለደበረኝ ነው፣ የው የልጅ አባት ነው፣ ከሱ ጋር ነገሮቹ ቢስተካከል ከሱ ጋር ቢቀጥል ደስ ይለኛ። ወንድ መቀያየር ምንም ጥቅም የለውም። ለዛ ስለሆነ ነው እንጂ ወንድ ጠፍቶ አይደለም። አንደኛ ለሴት ልጅ ክብርም ጥሩ አይደለም ወንድ መቀያየር። ያለችበት ቦታ ልክ ናት። አዎ ለሴት ልጅ በጣም ይከብዳል። ገባችሁ አይደለ? አግብታችሁ ልጅ ወልዳችሁ ወደ ሌላ ወንድ መሄድ በጣም የሚደብራችሁ ቤተሰብ። ይሄ ነው የተረዳው ከሩታ ማለት ነው። እኔ ቢሆን ሄርሜላ ቢሆን ማለት ነው ከዚህ ህይወት እወጣለሁ። እግዚአብሔር ሄርሜላ እኮ አልወለደችውም፣ ምን አላለችውም። ከዚህ ህይወት ብትወጣ ይሻላታል። ምክንያቱ አልወለደችውማ። ሩታ አሁን ስለወለደች ነው። አሁን እስቲ ፍቅርን ገብታችሁ የእሷ ዩቱብ ላይ ግቡ። ስንት ወንድ ቀያይራለች እናንተ። በእሷ ቻናል ላይ ብዙ ወንዶችን የመጡ ከአንድ ወንድ ጋር አርፋ አልሰራችም። ይኸው 8 ወንድ ነው ያመጣችሁ ከአብርሽ ጋር ማለት ነው። እስኪ ቻናላ እስኪ 100 ሺህ እንኳን አልገባም። ይሄ ነው ሩታ የደበራት። በአንዷ በቃ በአንድ ጽና መኖር ነው የምትፈልገው ሩታ ማለት ነው። ለቤተሰብ ክብርም እንኳን ደስ አይልም ወንድ መቀያየር ያለች ነው ያለችው። ተውት ሩታዬ ተውት። እራሱ ፈልጎ ከፍቅር ጋር ሲጣላ ወደ አንቺ ይመጣል። ስለዚህ መተው ነው የሚሻለው ብዬ ነው ማምኑ እንደኔ ማለት ነው። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ቤተሰብ እንዴት ናችሁልኝ? ደህና ናችሁ? የኔ ደህና ነኝ እግዚአብሔር ይመስገን ብያለሁ። የኔ ውድ ቤተሰቦች እንግዲህ ካቺ ብዬላችሁ በድጋሚ መጥቻለሁ። ሩቲ በራሷ ቤት መታለች። የልዑል የሸጋ እናት እንግዲህ መቼም እንግዲህ ይሄ ልጅ እናት ሆናለች። እኔ የምላችሁ ማለት ነው ቤተሰብ የአብርሽ ሁኔታ እንዴት አያችሁ? ልጁ እኮ ባሰባት እኮ በሴት ልጅ ህይወት መጫወት አሁን ጥሩ ነው። ዳፍ ያለው ዛሬ ትክክል ነው የተናገረው። ከፍቅር ጋር እንዳትሆን አልፈልግም። ብቻ መሆን ከፈለክ ብቻ ነው መሆን ያለብህ እንጂ ከማንም ሴት ጋር መሄድ የለብህም። የሴቶችን ህይወት እያበላሸ ነው፣ የእኛን አንገት እያስደፋ ነው። ስለዚህ ይሄን ነገር ታቆማለህ ወይስ አታቆም እያለ ነው ያለው ማለት ነው። ስለዚህ አብርሽ የእውነት እኔ ፈራለሁ ቤተሰብ፣ መጨረሻ እንዳይታሰር ነው የምፈራው። በሴት ህይወት ላይ በጣም የተጫወተ ነው ያለው። ባይወልድ እሺ ችግር የለው እንደፈለገ ይሁን። ልጅ ወልዶ ልጁ እናቱ ጥሎ እሱ አሻሸ ገዳይ ይላል። ሴቶቹን የቀያየረ በሴት ልጅ ህይወት መጫወት ጥሩ ነው ተገቢ ነው ብላችሁ ታስባላችሁ? ደስም አይልም። እውነት አብርሽ የሚሰራው ስራ ደስ አይልም። ልጁ በደንብ መመከር አለበት ብዬ ነው የማስበው። ስለዚህ በቃ ለሱ እኔ እንጃ እንዴት እንደሆነ አላቅም። በእውነት ቤተሰብ ይቃ ነው ያደረገ እንደ ሴቶቹን የምር አብርሽ ግን በህግ ትጠየቃለ። ጥሩ አይደለም። አንተ የሚሰራው ስራ ደስ አይልም። እንግዲህ ሩታ ፍቅርን ደውዬ ለመጠየቅ ሞክሬያለሁ፣ ግን በቂ መልስ አልሰጣችኝም። ለእኔም እነሱ መቼም በቂ መልስ አይሰጡም። በቂ መልስም አይሰጡም። እኔ እንደተረዳው ማለት ነው በሄርሜላና በሩታ ላይ ማለት ያላገጠ ነው የሚመስለኝ። ሙድ የያዘ ነው ይመስለኝ፣ እየተበቀለ ነው ይመስለኝ። እንደዛ ነው የተረዳው። እና ያመናችሁም እመኑ። እኔና ፍቅር ትክክለኛ ህይወትን ያስነ ወደ ድሮ ህይወትን የተመለስኩ። ፍቅርና አብርሽ የራሳቸው ህይወት አላቸው እንዴ? ፍቅረኞች እኮ አልነበሩም እውነት ለመናገር ማለት ነው። በቪዲዮ ነው እነሱ የተገናኙ እንጂ ፍቅርና አብርሽ በፍጹም ፍቅረኞች አይደሉም። ምን አይነት ጥያቄ ነው? ምን እንዳለ ሰማችሁ? ሩታን አገብቼ ፈትቻለሁ፣
ሄርሜላ ደግሞ በቃ አንድ ላይ ነበርን፣ ግን አሁን ተለያየን፣ እኔና እሷ ተለያየን። ስለዚህ እኔ መኖር የምፈልገው ከድሮ ጎደኝ ጋር ነው መቀጠል የምፈልገው። የት ገባ የት ወጣ የሚለኝን ሰው የለም። ስለዚህ እኔ ከድሮ ጎደኝ ጋር መኖር ነው ፈልጎ የራሴ ህይወት ጀምራለሁ። እንዴ ሰው በዚህ አጭር ሰዓት ውስጥ የራሱ ህይወት ይጀምራል እንዴ? ለካ ከዛ በፊት ነው አብርሽና በሩታ ህይወት ውስጥም እንዳለ ከፍቅር ጋር ያወራል ማለት ነው። ከሩታ ጋም የነበረ ጊዜ ከሄርሜላ ጋም ከሩታ ጋም ሆኖ ፍቅርን ያወራል። በሄርሜላ ጋም ሄርሜላ ጋም ሆኖ ፍቅርን ያወራል ማለት ነው። እንደዛ ነው የተረዱ። 7 ዓመት ማለት አስባቸው። ሩታና አብርሽ ራሱ ከተገናኙ ስንት ጊዜ ነው ቤተሰብ? 3 ዓመት ይሞላሉ። አሁን 3 ዓመት በሉ በቃ ሩታና አብርሽ 3 ዓመት ማሞል እኮ ትንሽ ነው የቀረ። 3 ዓመት በሉ በቃ ሩታና አብርሽ አብሮ መኖር የጀመሩ ማለት ነው። እና በዚህ በጣም ይከብዳል፣ እውነት ለመናገር ይከብዳል። ግን ጥሩ አይደለም በሴት ህይወት ላይ መጫወት። የምር ዳፍ ዛሬ የተቆጣው ትክክል ነው። ምክንያቱም በሴት ህይወት ላይ ነው እየተጫወተ ያለው ማለት ነው። አሁን እኔ ወደ ራሴ ወደ ትክክለኛ ህይወቴ ተመልሻለሁ። እያስመሰለ እኮ ነው፣ እያስመሰለ ሳቅም ውሸት፣ ያስመሰለም ውሸት፣ አውቆ ከላይ ማሳቅ ነው። ቤተሰብ ደስ አይሉም። እኔ እየተጨናነኩ ነው፣ ጭቅጭቅ አልፈልግም እያለ ነው ያለው። በራሱ ነው መመራት የሚፈልገው። ግን ሁሉም ሰው እናት አለን አይደለ? መቼም ሴት ልጅ እናት ናት። ከወለደች በኋላ ሴት ልጅ እናት ናት። አንተ ከእናት ምንድነው ማለት ከሴት ተወልዳ ከእናት ነው መቼም የተወለድክ አይደል? እንዴት ነው ለሴት ልጅ የማታስበው? እውነት ለመናገር ማለት ነው ቤተሰብ የአብርሽ ስራውን ጥሩ ነው ብላችሁ ትደግፋላችሁ? ደስ አይልም። ለሰውም ትምህርት አይሰጣም፣ እውነት ለመናገር ማለት ነው። አብርሽ ግን ትክክል አይደለም አሁን ላይ ያለው ማለት ነው። አሁን ዳፍ እንዳለ ለሩታ ተውት፣ ራሱ ጊዜ ሲፈልግ ይመጣል። አሁን ተውት፣ አንቺ ፍርግፍ አድርገሽ ተዩ ያላት ነው ያለው ማለት ነው። ሩታ ደግሞ ወደ ሌላ ወንድ መሄድ ትንሽ ስለሚደብረኝ ነው። አንደኛ ለሴት ልጅ ክብር ጥሩ ደስ አይልም። አንደኛ ለቤተሰብ ጥሩ አይመጣም። ወደ ሌላ ወንድ መሄድ፣ ወንድ መቃየር ደስ አይልም።